በዚህ ሳምንት በዘመናዊ ሾው የፋና ቴሌቪዥን የዜና ክፍል ድምቀት የሆነችው ደርባባዋ ዘመናዊዋ እመቤት የሸዋ ማስረሻ እና የ80 ዓመት የዕድሜ ባለጸጋ የሴት እመቤት የአገር የሰፈር ሽማግሌ የዘመድ አውራ የደርባባ ሴት ተምሳሌት የሆኑት ወይዘሮ አዳነች አሰፋ ጋር ቆይታ አደርጋለሁ። ተከታተሉኝ፣ ብዙ ታተርፉበታላችሁ። ለዘመናዊ ሾው አዲስ ከሆኑ ሰብስክራይብ በማድረግ እርሶም አብረውን ይዘምኑ። መልካም ቆይታ። ዘመናዊ ሾው። ጤና ይስጥልን ውድ የዘመናዊ ሾው ተከታታዮቻችን፣ እንዴት ሰነበታችሁ? ሳምንታዊ የዘመናዊ ሾው ፕሮግራም እነሆ ልንጀምረው ነው። አሁን ዛሬ በጣም በምትወዷት በብዙ ጥያቄ በውስጥ መስመር የጠየቃችሁኝን የሸዋ ማስረሻን ይዤላችሁ መጥቻለሁ። በጣም ብዙ ሰው የኔ ደርባባ ናት፣ የኔ ዘመናዊ ናት ጠይቂያት ብለው ብዙዎቹ እንግዲህ ጠይቀውኝ ነበር። የሸዋዬ ስለመጣሽ አክብረሽኝ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። የኔ ደርባባ የኔ ዘመናዊ ብለውሻል። እኔም ለብዙ ዓመታት በቴሌቪዥን መስኮት ሳይ ስከታተልሽ በጣም ደስ ይለኝ ነበረ። እንዴት አይነት ደርባባ ሴት ናት ስል ነበረ። የሸዋዬ ስለመጣሽ በጣም ደስ ብሎኛል። የተወሰኑ ኢቨንቶችን ከአንቺ ጋር መጥቼ ተካፍዬ ነበር። እውነትም ደርባባ በጣም ነው የማመሰግነው። ሌላ ዛሬ ልዩ እንግዳ ይዤላችሁ መጥቻለሁ። ለእኔ ዘመዴ ናት። በጣም እምወዳት እማከብራት በዘመድ አውራ የሆነች አንቱ የምትባል የሰፈር አስታራቂ እንደ ድሮ እትዬ ከሌኮ ዘመናዊ ሴት የምንላት። እንደው እናንተ ደግሞ አይታችሁ ትፈርዳላችሁ። እኔ በትንሹ የነገርኳችሁ እራሷን ታስተዋውቅላችኋለች። እኔ እንግዲህ አንቱ ማለት ስለማልችል የሽዬም እንግዲህ አንቺ ብለሽ ቀጤ ብዬ ፈቃድ ተሰጥቶን ነው። ወይዘሮ አዳነች አሰፋ ትባላለች። እንደው ዛሬ ስንት ነገር አብራ እንደምታካፍለን ጓግተናል። ዛሬ ያሰብነው የእኛን ጀኔሬሽን እና የእሷን ጀኔሬሽን እንግዲህ በደንብ ልዩነት ስላለው የሽዬም የራሷ ኤክስፒሪየንስ አላት፣ አዱም እንደዛው። ስለዚህ ራሳችሁን በቅድሚያ ታስተዋውቁልኝና እንግዲህ ወደ ውይይታችን እንገባለን ማለት ነው። በቅድሚያ ላንቺ ልስጥሽና ራስሽን በደንብ አድርግሽ እስቲ ለተመልካቾቻችን ለሚመለከቱን ለዘመናዮች ንገሪልኝ። ስሜ አዳነች አሰፋ፣ እድሜ 80 ዓመት ልበልሽ። በ80 ዓመት ውስጥ እንግዲህ 70ውን ዓመት ተማሪ ነኝ ለዚች ምድር። ብዙ ነገር ቢያልፍም ብዙ ነገር ቢሰራም አውቀዋለሁ ማለት ነው። የ70 ዓመት ትውውቃለን ከኢትዮጵያ ጋር። ኢትዮጵያ ብዙ ታሪክ አላት። የተከበሩ እናቶች፣ ብዙ ስራ የሰሩ ጨዋ ልጆች ያሳደጉ፣ መክረው አስተካክለው የሚድሩ ልጆቻቸው ደግሞ የተባረኩ የሚሆኑላቸው እናቶች ነበሩና ከነዛ መካከል ነኝ እኔ። ወደ 6 ቋንቋ እሞክራለሁ፣ አነባለሁ። ንባብ ለእኔ እንጀራ ብላጣ ይሻለኛል። በተኛም ብነሳም ንባብ አጽናኜ ነው። መከራ አለ በሰው ልጅ ላይ። መከራም ቢደርስ በደስታም አነባለሁ። እማነበውንም እመርጣለሁ። ጓደኛ እመርጣለሁ። እምውልበትን ስፍራ እመርጣለሁ። ራሴን አከብራለሁ። ልጆቼን በስነ ስርዓት ቀጥቼ አሳድጋለሁ። አሁንም አንዳንዴ ጎንበስ ብለውም ጀርባቸውን ይሰጡኛል፣ ያከብሩኛል። ከመጀመሪያ የለመዱት ነው። የሚገርምሽ የሽዬ ራስሽን ከማስተዋወቅሽ በፊት ስለ አዱ ትንሽ ብነግርሽ በ80 ዓመት መነጽር ሳትጠቀም ስታነብ ሳይ እኔ በቃ ምንድን የሆንኩት ሁላ ብዬ እላለሁ። እና 80 ዓመት መነጽር አትጠቀምም አሁን ስታነብ። በዛ ላይ አንድ የነገረችኝ ነገር አለ። አንድ መጽሐፍ ከስንት ጊዜ በላይ ነው የምታነቢው? ከ5 ጊዜ በላይ አነባዋለሁ። ማወቅ አለብን፣ ከመጽሐፉ ጋር መተዋወቅ አለብን። አሁን ከመሀል የሚጀምሩ አሉ። አርእስቱ ምን እንደሚል ሳያዩ መሀል ገብተው የመሀከሉን ብቻ ቆንጠር አድርገው ምንም ይሁን መጽሐፍ አውቀዋለሁ፣ ከደራሲው አውቀዋለሁ መጽሐፍ ምን ያህል ጥሩ እንደሆነ እመርጣለሁ። እና ከመጀመሪያ ጀምሮ አነባለሁ። አንድ 4 ጊዜ 5 ጊዜ እወጣለሁ።
እንደውም አንድ የሚጠቅም መጽሐፍ አለ ከ10 በላይ አንብቤዋለሁ። እንደው ለመግቢያ እንዲሆነን ብዬ ነው። እኔ መጽሐፍ ማክሲመም ያነበብኩት 2 ጊዜ ነው። ከዛ በላይ አንብቤ አላውቅም። እሺ እንደው ለመግቢያ እንዲሆን ብዬ ነው። እስቲ ራስሽን አስታውቂልን። እሺ እቺዬ በጣም አመሰግናለሁ ስለጋበሽ። ያው አንቺ የሚል ፍቃድ ቢሰጠኝም ብዙም እሺ ስለማይለኝ አንቱ ልበልና ከአክብሮት ይወሰድልኝ። በጣም ነው ደስ ያለኝ። ከእሳቸው ጋር መቅረብም ለእኔ ክብር ነው። ብዙ የምንማርበት ነገር ስላለ ራሴን በእሳቸው ቦታ አስቀምጬ እያየሁ ነበርና አሁን በ80 ዓመቴ እውነት እንደዚህ እውነት ነው አንቺ እንዳልሽው ቅድም ድርብብ ብዬ እገኛለሁ ወይ እያልኩኝ ነበርና ብዙ ነገርም ቀድመን ስንጨዋወት ስለነበረ ተመልካቾች በጣም ደስ የሚል ነገር ጥሩ ቆይታን እንደምታገኙ ተስፋ አደርጋለሁ። የትም እንዳትሄዱ፣ በተለይ እሳቸውን ሳትሰሙ። እንግዲህ እግዚአብሔር ይመስገን ደርባባ ብላችሁ ስለመረጣችሁኝ አመሰግናለሁ። ቴሌቪዥን ላይ ነው የምሰራው። ከዛ በፊትም ሬዲዮ ላይ፣ አሁንም ሬዲዮ ላይ ያለው በተለይ ፋና ቴሌቪዥን ላይ በዜና አቅራቢነት እታወቃለሁ። ያው ረጅም ጊዜ ከ20 ዓመት በላይ በጋዜጠኝነት ሙያ ውስጥ አለው። አሁን ደግሞ እኔና አንቺንም በደንብ ያገናኘን ማህበራዊ ሚዲያው ላይ ቲክቶክም ዩቲዩብ ላይ እሰራለሁ እና ትልቁ የህይወት መንገዴ ከብዙ ሰዎችም ጋር ያገናኘኝ እንግዲህ እንደመታደል ሆኖ የሰጣችሁኝን ስምም ያስገኘልኝ በዛ እንድለይ ያደረገኝ ይሄኛው የጋዜጠኝነት ስራዬ ነው ማለት ነው። ሌላውን ደግሞ በኋላ ላይ በቆይታችን እናነሳዋለን። እሺ አንድ ማታውቂው ሚስጥር የዘመናዊ ሾው ልንገርሽ። ምን አልን እኛ ፕሮግራሙን ገና ስንመሰርት ማለት ነው በየሚዲያው በየዩቲዩቡ በሙሉ በጣም ብዙ ታዋቂ ሰዎች ይቀርባሉ። ስለዚህ እንደ አዋቂዎችም አሉና እንደሱ እንፈልግ ብለን ነበር አነሳሳችን። አረ አሉ ታዋቂም ሆነው አዋቂዎችም በየቦታው አሉ ተብሎ በጣም በሚገርም ሁኔታ በመጀመሪያ ደረጃ ስምሽን በተደጋጋሚ ባካችሁ ሮል ሞዴሌ ናት እና ብዙ ነገር ልታስተምረን ትችላለች ብለው ሲመርጡሽ እውነትም እኔ ተገጣጠመልኝ። ምክንያቱም እኔ የማስበው ነገር ስለነበረ ነው። እና አንዳንድ ሰዎች ደግሞ ቲክቶክ ላይ እያዩን ተወራራሽ የሆነ አይዲያዎች አሏችሁ ብለው የላኩልኝ እነሱ ናቸው። ምንም እንኳን ባቅሽም ቲክቶክ ላይ ሰዎች ልከውልኝ ነው ባክሽን ተገናኙ ብለው የላኩልኝ እና የሽዬ በተለይ እንደዚህ ደግሞ ቀርቤም ስላገኘሁሽ በጣም ክብር ተሰምቶኛል። ብዙ ደርባባነትን ታስተምርኛለሽ። አንቺ ነው የምማረው። እሺ ውድ ተመልካቾቻችን እንግዲህ 2 ዘመናዊ እናቶች ራሳቸውን አስተዋውቀዋል። ገና በጣም ብዙ ነገር እናወራለን። ዛሬ እንግዲህ እነዚህን 2 ደርባቦች ካገኘው ላይ ቀር እንግዲህ የሾውም ስም ዘመናዊ ስለሆነ እንደው አድዬ ዘመናዊ ሴት ላንቺ ምን አይነት ናት? ለእኔ ዘመናዊ ሴት ዘመኑን ተከትላ የምትሄድ ነች። የምታነብ ንግግር የሚገባት ሰው እድሜ የማይገድባት አሮጌውን አዲስ አድርጋ የምታቀርብ ከዛ ማስባት እና ቅድም ልጄ ስትናገር እኛ የድሮዎቹም ተምረናል። አንቺ ጋዜጠኛ ነሽ፣ እኔ ደግሞ ኦዲተር ነበርኩ። ባህር ትራንስፖርት ኦዲተር ነበርኩ። አስመራ አሰብ ፖርት ሂሳብ ሰራተኛ ነኝ። አሁንም እማራለሁ። በኦንላይን ትምህርት ወዳለሁ። ዘመናዊ የሆነች ሴት መማር አለባት ብዬ ነው ማምነው። ማንኛውም ልጅ እናቱ ዘመናዊ ስትሆን አይጠላም። ዘመኑን በሌላ ሳይሆን በእውቀት የምትለውጥ ባለሙያ፣ ስርዓት ያላት፣ በጎረቤት ሆነ በአካባቢዋ የምትከበር አንቱ በልጅነት አንቱ የሚባሉ አሉ። አንቱ የምትባል ሴት ያችን እመርጣለሁ። በሄድኩበት አካባቢ የጋብቻ አማካሪ ነኝ። ጋብቻ ራስ እንደሆነ ነው የማውቀውና ለኢትዮጵያ ትልቁ ሀብቷ ከጥንት የነበራት የጋብቻ ስርዓት። ባልና ሚስት ተስማምተው ልጆቻቸውን ያሳድጋሉ። እናት ትከበራለች። እቺ ደርባባ ትባላለች። ለእኔ መቼም ምሳሌ በቅዱስ ቃሉ ላይ ያለችው ምሳሌ 31:10 ላይ ያለች ማለዳ ትነሳለች ይላታል። የቤቷን ስራ በሌሊት ነው የምትሰራው፣ መብራቷ አይጠፋባትም ይላል። ልጆቿን ትመግባለች፣
ባለቤቷን ታከናውንለታለች። ሁልጊዜ በፍቅር ነው ትኖረውና ከቀይ እንቁ ትበልጣለች። ስለ ነጭ እንቁ ዶክተር ወዳጄነህ አስረድቶናል። በጣም ሲያስተምር ከተለዋለሁና በጣም ብዙ ልፋት ነው የሚገኘው። ቀዩዋ ግን አትገኝም፣ እንደው አይገኝም። ቀይ እንቁ ያገኛትም እድለኛ ነው። እንዴ በቃ ዘመናዊ ነው የምላሽ። ያችን ቀይ ዘዴኛ ነች። ህይወት ከዘዴ ጋር መዋሃድ አለበት። ትምህርት አለ፣ እውቀት አለ። በአሁኑ ትንሽ ዘመናዊ ሴት ደርባባ ሴት የምትባለው አንድ ላይ ብታዋህደው ደስ ይለኛል። ከበፊቱ ባትተወው። አሁን ወይ የውጭውን ብቻ አይደለንም ወይም ደግሞ ያችን የተከበረች የኢትዮጵያ እናት አይደለንም። ግራ ትንሽ በመካከላችን ተናልና ቢስተካከል ነው ልጆች እኔና የሽያ አንድ አይነት ጀነሬሽን ነን። በትውልድ ጋፕ አድርገን ብናወራው መልካም ነው ብዬ ነው። እና ዘመናዊነትን የገለጸችበት መንገድ በጣም ነው የሚገርመው። እዚህ ጋር አስተውለሽ ከሆነ የሽዬ ወይ የደጁም አልሆነም ወይ የውስጡም ብሎ ሲል ምን ትዝ እንዳለኝ ታውቂያለሽ? የደጁ አልሆነም ብላ ስትል እንደው በአርቲፊሻል በአሁን ሰዓት ያው ሁላችንም ዘመን ያመጣነው ነገሮች እንግዲህ ስለምንጠቀም ይመስለኛል አይደል አድዬ? እና በጣም ሚነካ ነገር አለው። እንደው ይሄንን እስቲ ቆየኝ። አንቺ ደግሞ የሽዬ ዘመናዊ እንግዲህ ዘመናዊ ሴት ናት የምትያትን እንዴት ትገልጫታለሽ? እንግዲህ እሳቸው ጥሩ አስቀምጠውታል። እንደ ዘመኑ አይደለም። አሁን እኔ ደግሞ ለኔ ዘመናዊ ሴት በፊት የማየው አለ እናቶቻችን የኖሩበት፣ አሁን ደግሞ እኛ ከጊዜው ጋር የምንሄድበት መንገድ አለና ለኔ ዘመናዊ ሴት በዚህ ሁሉ የውድድር ዓለም ራሷን ሆና መቆም የምትችል ሴት ናት። በራስ መተማመን ያላት። ምክንያቱም የበፊቱ አይነት አኗኗር አይደለም አሁን የምንኖረው። የትምህርቱም ነገር የድሮ እንዳሁኑ አይደለም። መማር ግድ የሆነበት፣ አንዳንዴ ደግሞ ኑሮን ለማሸነፍ ወጥቶ ሰርቶ መግባት ግድ የሆነበት፣ በውበቱም በሌላውም ሁሉ እንደ ትንሽ ጫናውም የበረታበት ውድድሩም ያየለበት ጊዜ ነው እና ለኔ ዘመናዊ ሴት ማለት በራስ መተማመን ያላት፣ እኔ ብቁ ነኝ ብላ የምታስብ፣ ውድድሯ ከራሷ ጋር የሆነ ሌሎች የምታያቸውን ነገሮች ለመማሪያ የምትወስድ እንጂ ሌሎች ከፍ ባሉበት ዝቅ ያለች መስሎ የማይሰማት፣ ሌሎች ዝቅ ሲሉ ስታይ ደግሞ ከፍታዋ እንድትታበይ የማያደርጋት። ስለዚህ በራስ መተማመንን ከራስ ጋር ውድድርን ደግሞ ደግነትን፣ ቅን ልብን አስተሳስራ የያዘች ሴት ናት ለኔ ዘመናዊ ብዬ የማስባት። ስለዚህ የቤቱም እንዳይጎል ታደርጋለች፣ የውጭውም አለ። ይሄንን ሚዛኑን ጠብቃ ትሄዳለች። ከዛ ሁሉ በላይ ግን ሰውነቷ፣ ሴትነቷ የሚቀድማት፣ ለበጎነት ቦታ የምትሰጥ ቅን ሴት ለኔ ዘመናዊ ናት። እንዴት ልብ ይሞላል። የሁለታችሁም መልስ በእውነት ነው የምላችሁ። ይሄንን ፕሮግራም ስጀምር ዘመናዊ ሾው ብለን ስንጀምር ዘመናዊነትን ለማስተማር ነው። እንደው እዚህ ጋር ዘመናዊነት መማር ይቻላል ወይ? እንደናንተ ዘመናዊ መሆን ይቻላል ወይ? ሁለተኛው ጥያቄ ነው። ይቻላል። አሁን በማንኛውም ነገር ዞሮ ነው የሚመጣው። ይሄ ልብስ አሁን ዛሬ እንድታውቅልኝ ብዬ ነው ለማስተማሪያ 55 ዓመቱ ነው።
በክብር ከተቀመጠ ሴት ልጅ ንቁ መሆን ብዙ ብለሽዋል። አሁን በአሁኑ ጊዜ ፎቶ እንኳን በደንብ አይቀመጥም። እኔ ከ50-60 ዓመት ፎቶ አለኝ ከእናቴ በብዛት የተማርኩት ይሄንን። ግን እናቴ ሐኪም ነበረች፣ ፈትላ የምትለብስ ነበረ፣ በጣም የተከበረች ነበረች፣ ትመክራለች። የጎረቤቱን ልጅ ሁሉ ነው የምትመክረው። እና ያኔ የነበረውን ለውጠን አሁንም እናቶችም ወደ እናንተ ሌላውን የማያስፈልገንን ትተን ባለባበስም ይሁን ዞሮ ነው የሚመጣው። አሁን ይሄ አዲስ ሆኖ መሆን ይቻላል። እኛም ከእናንተ መውሰድ እንችላለን፣ እናንተም ከኛ እውቀት መውሰድ ትችላላችሁ። ግን የማይወሰድበት አንድ ጋፕ አለ መካከላችን። ልጆች ከ40 ዓመት በኋላ እናትን እንደማታውቅ መቁጠር። አያሮቢቷ ይቅርታ ስለ ባሎችም በቃሽ ሲሏት የሴት ልጅ ይወርዳል። እኔ ብዙ ነገር እንዳውቅ ያደረገኝ ባለቤቴ ነው። 16 ዓመት ነው ያገባኝ። ምንም የማውቀው ነገር የለም። ከአበላል ጭምር እሱ ነው አስተማረኝ። መሆን ትችያለሽ እያለ ነው ያስተማረኝ። መኖር ትችያለሽ፣ ረጅም እድሜ መኖር ትችያለሽ እንዲሁ ሆነሽ ይለኛል። ያ እኔን ደግሞ በቃ ውስጤን ያጎለብተዋል። ውስጤ አይወድቅም። ልጆቼ አሮጊት የሚለው ቃል የለም፣ አክብሮኝ ነው። አትክልት ስትተኪ እኮ ካልተደጋገፈ እንጂ ይንገዳገዳል። እናቶችን እንዳንወድቅ ልጆቻችን ናቸው የሚደግፉ። እኔ ዘመናዊን እሆናለሁ እንደናንተ ሆናለሁ ባልልም አደርገዋለሁ። ዋናው አጣሪቼ ለእኔ የሚጠቅመኝን ወስደዋለሁ። ዘመናዊ ነኝ። ዘመናዊት እናት አትጠላ። ዘመናዊት አያት ትፈለጋለች፣ ቅድሚያ ትፈለጋለች። እኔ አያት ሆኛለሁ። ቅድሚያ ትምልሆን ነው እንደዚሁ እያለሁ እና ዘመናዊነት ከእናት ከአባትም ይወረሳል፣ በራስ አቋምም ደግሞ ይሰራል። መከተል ይቻላል፣ መውሰድ ይቻላል፣ መሆን ይቻላል። ተስፋ መቁረጥ ተስፋ ትልቁ ለሰው ልጅ ተስፋ መቁረጥ ነው። 40 ዓመት ሆኖኛል አልደርስም። እኔ አሁን ሌሊት ቁጭ ብዬ ሳጠና ዕብራይስጥ አጠናለሁ፣ በጣም ወደዋለሁ። ግን ልሰራበት ግማሾቹ ለምን ትለፊያለሽ ይሉኛል። እኔ ከ5 ደቂቃ በኋላ መጥቼ ወስድሻለሁ ቢለኝ እግዚአብሔር መጽሐፍ ይዤ እንዲያገኘኝ እየተማርኩ እንዲያገኘኝ ወይም ጥሩ ባልትና ሙያ እየሰራሁ እንዲያገኘኝ ደስ ይለኛል እንጂ ወድቄ እንደው ዝም ብሎ መሄድ አልፈልግም። ራስንን መጠበቅ ዘመናዊነትን ይወርሳል። ዋው ይሽዬ፣ አዎ በጣም ከኛም እንወስዳለን፣ ያለን ላይ እናዳብራለን። ዘመንን የያዘ ነገር ይሆናል ነው። ይሽዬ 80 ዓመት ግን ስንሆን 80 ዓመት ግን ስንሆን እንማራለን የሚለው የሆነ ሰዓት ላይ ከረሳሹ አሁን ተመርቀን ወተን ምናምን እንደገና እንኳን ለመግባት በጣም ጊዜ ይፈጅብናል። ቆይ እስቲ እያልን እንዘናጋለን። ልብሽ አልሞላም ይሽዬ? እስቲ ላንቺ ደግሞ ዘመናዊነትን እኔና አንቺ በአሁን ዘመን ዘመናዊነትን አንቺ ኦልሬዲ ተላብሰሻል፣ ደስ ይላል በጣም። ግን በየቀኑ ያው የምንማረውም ነገር እንደሆነ ባቅም አንቺስ ይሽዬ ዘመናዊነትን በየቀኑ የምንማረው የምናዳብረው ነገር ነው ወይ ብለሽ ታስቢያለሽ ወይ? ከበፊትስ ጀነሬሽን የወረሽው ነገር አለ ወይ? እስቲ እንደው ይሄንን አብረሽ ብትመልሽልኝ። በትክክል በደንብ የምንማረው ነገር ነው። ሁሌ በጉድለት ውስጥ እንደምኖር ነው እኔ የማስበው። ሁሌ ክፍተት አለ በሆነ መንገድ ልሞላው የሚገባ። ለዛ ምን ያህል አይምሮዬን ልቤን ዝግጁ አድርጌያለሁ ነው። አሁን እዚህ ቁጭ ባልኩበት ከሳቸው በጣም ትልቅ ነገር እየተማርኩ ነው። ስለማንበብ ያሉት ነገር አለ። እኔ ጋዜጠኛ ሆኜ በዚህ ሙያ ውስጥ ሆኜ የእሳቸውን ያህል ለማንበብ ቀና ነኝ ወይ? በጣም የህይወት አንዱ አካል ነው ብዬ ወስጃለሁ ወይ? ከሌሎች የሚመጣብኝን ተጽዕኖ በመቋቋሙ መደጋገፍ ያለውን ነገር በዚህ ደረጃ እየተረዳሁት ነው። ስለዚህ ሁሌም በየቀኑ የሚያስተምረን ነገር አለ። ዘመናዊነትም አለመሳሳት አይደለም። እኔ በብዙ ስህተት ውስጥ አልፋለሁ። ስህተት አያስደነግጠኝም፣ ሰው መሆኔን አምናለሁ። ከዛ በኋላ ግን ያንን ነገር እንዴት ተማርኩበት፣
የጎደለኝን ነገር ለመሙላት ምን ተጠቀምኩ እንዴት አረኩ የሚለው ነው ዘመናዊ የሚያሰኘኝ ብዬ አስባለሁ። እና ዘመናዊ ሴት ማለት ጥንቅቅ ተደርጋ እንደው ከተፈጥሮ ቤተሰቦቿም ሰርተው ያስቀመጧት ማለት አይደለች። ሁሉ ጊዜ ራሷ ላይ የምትሰራ ሴት ናት። ስለዚህ በደንብ እንማረዋለን። እሳቸው ሲሉ ግን ምን ደስ አለኝ በእናንተ ጊዜ ብቻ አይደለም ይሄ እንደው አሮጊቷ እኛን እንዴት እንደሚሉ እኛን ማለት ገጥሞሻል በደንብ ማህበራዊ ሚዲያ ላይ በጣም አንቺ አሮጊት አርፈሽ አትቀመጭ የሚሉናል እኛን ነገር ላይ ወጥተን ማለት ነው ራሳችንን ብንጠብቅ ወይም ደግሞ ጥሩ ያልነውን ሀሳብ ስናነሳ ሁሉ ጊዜ ሊለጠፍብን የሚፈለገው ነገር እንደው ማንኳሰስ ሲፈለግ የእድሜ ጉዳይ ነው። ይሄ ደግሞ ኋላ ቀርነት አይደለ? ከዘመናዊነት በጣም ያፈነገጠ ወንድም ሴትም አለ ማለት ነው። ሰውን በእድሜ የሚሳደብ በእድሜ ለማሸማቀቅ የሚጠርና በእናንተ ጊዜ ብቻ ሳይሆን በእኛም ጋር አለ። ይሄ ደግሞ የትም ስለማያደርስ ዘመናዊነትም ስላልሆነ እንዲህ የሚሉ ሰዎች ቢተውት እንዲያውም መደናነቅ ነው አይደለ? እኔውን እሳቸውን ሳይ እንዴት ደስ እንደሚል በሰማያዊ ዓመት እንዲህ መሆን ይቻላል የሚል ነገር ነው አይደለ? ከኛም ደግሞ እንደዛው ከኛ ስር ያለው ልጆች ከኛ ቢማሩ እየተማማርን የምንሄድነው ነገር አለ። እኛም ደግሞ ከታናነሾቻችን የምንማራቸው ብዙ ነገሮች አሉ። የኛ ዘመን ያልሆነውን እነሱ የሚሰማቸውን እኛም አናውቀዋለና ከነሱ የምንወስደውም ስላለ ይሄ እንደው አንቺ እንዲህ አንተ እንዲህ እየተባባልን ሳይሆን በእድሜውም በምኑም መነቃቀፍ ሳይሆን እሳቸው እንዳሉት በቤተሰብ ብቻ ሳይሆን በጓደኛም በስራ ቦታም ማህበራዊ ሚዲያውም ሲያገናኘን ለመደጋገፍ ብናወራው ይሄ ነው ዘመናዊነት። እና በትክክል በመማር የሚጎለብት ነው ያስተዳደጋችን ውጤት ነው በዋናነት። ግን ደግሞ በመማር የምናሻሽለው አንድ መልክም የለውም። ዘመናዊ ማለት ቁጥብ ያለች ሴት ድርብ ያለች ብቻም አይደለችም። እንደየተሰጠው እንደየባህሪው በጣም ተጫዋች የሆኑ ቤቱን በሳቅ የሚውሉ አይደለም። እኛ አንዳንዴ ቀጭቃዣ እንዲህ ብለን ስም የምንሰጣቸው ሰዎች ይኖራሉ። ሁሉም የየራሱ የተሰጠ የራሱ መንገድ አለ። ህይወት እንደዛ ህብር ባይኖረው አያምርም። ስለዚህ ሁሉም በያለበት ዘመናዊነቱን ይዞ ከእንደገና ደግሞ የጎደለውን እያስተካከለ ቢሄድ መልካም ነው እና በትክክልም የምንማረው ነገር ነው ብዬ አስባለሁ። እንደው እንዴት ደስ እንደሚል በጣም ሁለት ትክክል ደራይት እንደው ሰዎች ነው ያመጣሁት ዛሬ በዘመናዊ ሾው። ውድ ተመልካቾቻችን ዘመናዊ ሾው እየተከታተላችሁ ነው፣ ሰብስክራይብ አድርጉ። እንደዚህ ሁለት የጀነሬሽን ጋፕም ያለው ይሄን የመሰለ ትምህርት ይሰጣችኋልና አሁንም ሰብስክራይብ አድርጉ። እዚህ ጋር የሽያ አንድ ነገር ልበል አድዬም እንድትሰሙኝ ማለት ነው። አሁን ያልሽው ሶሻል ሚዲያ ላይ ይሄ አሮጊት የሚለው ቃል ማለት ነው ሶሻል ሚዲያ ላይ በእኛ እድሜ እንኳን ወተን አርፈሽ አትቀመጭም እያሉ ይናገሩናል አይደለ? እና በጣም ብዙ ጓደኞች አሉኝ በጣም ብዙ መልእክት ማስተላለፍ የሚችሉ ቲክታክ ላይ መውጣት የሚችሉ ኤኒ ሶሻል ሚዲያ ፕላትፎርም ላይ መውጣት የሚችሉ ነገር ግን እችን ስድብ በመፍራትና በመሸሽ ብቻ ስንት እውቀታቸውን ይዘው የተቀመጡ አሉ። በጣም የሚገርምሽ ነገር በመፍራት ማለት ነው። የመጀመሪያ ጊዜ አዱ ጋር ሳናግራት አዱዬ እንግዲህ ዘመዴ ስለሆነች ነው በድጋሚ አንቺ ብዬ ምለው አንቱ ብል ስለማያምርብኝ ነው። ውድ ተመልካቾቻችን መሀል ላይ የምትገቡ ካላችሁ እና አዱዬ ባክሽን ዘመናዊ ሾው የሚባል አለኝ እና እዛ ላይ ባቀርብሽ ስላት እንዲያውም እኔ ይሄንን ማስተላልፍበት ይሄንን ይዤ ወደ እንትን መሄድም አልፈልግም ወደ ሞት ገባሽ እና እችን ያለችኝን እውቀት እንደው ማስተላለፍ ነው የምፈልገው ብላ በደስታ ነው የወጣችው። እና እዚህ ጋር ተመልካቾቻችን በእኛም እድሜ በእኔና በይሽዬ እድሜ ያላችሁ እባካችሁ እንደዚህ አይነት ያው ስድቦች ነቀፋዎች ቢይዛችሁ እንደው መታችሁ አሸንፋችሁ ብትወጡ። እኔና ይሽ እንግዲህ ቲክቶክ ላይ በጣም ብዙ ፎሎወርስ ቤተሰቦች አሉን እና ይሄንን የሚያጣጥሉን ሰዎች እንደውም አሸንፈን ቢቻለን አስተምረን አይደለ ወተናል። ደግሞ እየተማሩ ብዙ ሰዎችም እየተስተካከሉ ስለሆነ በጣም ደስ የሚል ነጥብ ነው ያነሳችሁት። ዛሬ ገና ከመጀመሪያው ልቤን ሙልት እንደው ደስ የሚል ነገር አይደለ እና እግዚአብሔር ይስጥልኝ። በጣም ነው ደስ የሚለው። እንግዲህ ወደሚቀጥለው ጥያቄ ደግሞ ልገባ ነው። ይሽ አንድ ነገር አላስተዋልሽም? አዱን ስታያት ማለት ነው ምን አስተዋልሽ ፊቷ ላይ? ያው ከእድሜ ጋር አነጻጽረን በዚህ እድሜ የምንጠብቀው አይነት ፊት አለ አይደል? ልጅ ናቸው ነው የምንለው። እሱ ነገር ደስ የሚል የውበት አጠባበቅ
አንድ አይነት ነገሮች አይተናል። እኔም ሁሌ ሰዓት መገረምበት በአሁን ሰዓት በጣም ብዙ የፊት ፕሮዳክቶች ፊታችን እንዳይጨማደድ፣ አንገታችን እንዳይበላሽ፣ እጃችን ሴት ልጆች በቅድሚያ እንደዚህ ይሆናሉ ብለን ስለምንል ማለት ነው እጃችንን፣ ፊታችንን፣ አንገታችንን ሴት ልጆች ቶሎ እንደዚህ እንዳይልባችሁ እየተባለ የተለያየ የፊት ፕሮዳክቶች እንቀባለን። አንቺ በ80 ዓመትሽ ፊትሽ ራሱ ቁልጭ እንዳለ ነው እና ይሄ ሚስጥር ማወቅ አልጓጓሽም? እስቲ እንደው ይነገረን ብዬ ነው። እንግዲህ እግዚአብሔር ይባርክሽ። መቼም እየፈለግሽ እኔ ስለ ዩቱብ ስነሳ እመጣለሁ ጥያቄዎች ላይ ስድብ በመፍራት የልጄ ባለቤት አለ እግዚአብሔር ይባርከው ፋሲል፣ አንቺ እንዲሁ እንዴት ይዘሽ ትቀመጫለሽ? ላዘጋጅልሽና እባክሽ አለኝ። አልፈልግም፣ ምክንያቱም ስድብ እፈራለሁ፣ አልወድም። ስድብ ስለማይ ብዙዎች ሰዎች ሰርተውን ስለሚሰደቡ ይቅርብኝ ብዬ ቤት ውስጥ የተቀመጥኩትን ነው ያገኘች ልጄ። እና መሰዳደብ አጸያፊ ነው። አንደኛ የእግዚአብሔር ቃል አይፈቅደውም በየትኛውም ሃይማኖት። ስድብ በጣም አስነዋሪ ነው፣ ያሳንሳል። ብዙ ሊናገር የነበረው ያሳጥራል፣ ባጭር ያስቀራል ለማለት ነው። እና የፊት ጉዳይ አሁን እንደማየው ቆንጆ ፊት ያለው በጣም ግን አዝናለሁ። ለምን ብዙ እንደማይሄድ አውቃለሁ። እኔ እስራኤል ሀገር ወደ 8 ዓመት ቆይቻለሁና አትክልትና ፍራፍሬን ወደ መድኃኒትነት መለወጥ ነው ሙያዬ። ሀገራችን ግን ቅጠል ቆራጭና ስር ማሽን ይባላል፣ ግን አልገባንም። አትክልት መድኃኒት ነው፣ ፍራፍሬ መድኃኒት ነው፣ ለእኔ ቅቤ መድኃኒት ነው። አሁን ወጣቶች ሳያቸው ራሳቸውን የረሱ ይመስለኛል። ራስ መርሳት መጥፎ ነው። ሜካፕ ተቀብተው እንዲሁ ይተኛሉ፣ ቸኩለው አምሽተው መጥተው ይዘው ይተኛሉ። እኔ አልመክርም ይሄንን። ያ ሜካፕ ቆዳው እንዳይተነፍስ ተዘግቶ ያድራል። ቆዳው ለማዲያት ይዳርጋል። ያለ እድሜ መጨማደድ ይመጣል። አባቶችና እናቶች ድሮ ቆዳ ሲያለፉ ትላለች እናቴ በቅቤ ነው። በቅቤ ያጅሉና እንደፈለግሽ ታዥዋለሽ ያለ። እኔ ቅቤ መድኃኒት ነው። ፀጉራችንም ብንቀባ እኔ በሳምንት አንድ ጊዜ ስቀባ ፕሮግራም አለኝ። ልጆቼ ያውቃሉ። በሬን እዘጋለሁ። ስራም ላይ ያለው ባሌም ባለቤት የሚያውቃል። የራሴ ቀን አንድ ቀን አለኝ በሳምንት። ያንን ለራሴ ነው የማውለው። ቅባቶቼን አዘጋጃለሁ። ፊቴን ምንድነው አነባለሁ። የድሮውንም አንድ ላይ ያለው የቱ ነው የሚጠቅመው ለቆዳዬ? ራስን መውደድ እኮ አይደለም ቆዳን መጠበቅ፣ የፊት ቆዳን መጠበቅ ራስ ወዳድነት አይደለም፣ ማክበር ነው። አከብራታለሁ። እቺ አዳነች እኔ ሳከብራት ነው የምትከበረው። ቆዳዬ የማያረጀው እኔ ስጠብቀው ነው። ዝም ብዬ አንድ ወር እንዲሁ ዝም ብዬ እየታጠብኩ በሳሙና ብተኛ ቆርፍዶ ይላሻል። ያ ማለስለሻ እንደ ቆዳ ያስፈልገዋል። ወይራ ዘይት ኤክስትራ ቨርጂን የሚባለው እኮ በቃ አንድ ነገር ያልተነከ ያልተበላሸ ነው፣ በኬሚካል ያልተበላሸ ወይራ ዘይቴን እቀባለሁ። ማታም ቢሆን ታጥቤ ተቀብቼ ነው ማድረው። ጠዋት ስነሳ የራሴን ኩል እኳኳላለሁ፣ ራሴን ጠብቀዋለሁ። ሴት ልጅ ራሷን የግድ መጠበቅ አለባት፣ ሰውን አይደለም መጠበቅ አለባት። ዘመናዊነት ብቻ አያሳምረው። እንደውም አንዳንድ ቦታ ላይ አባላሽተው ያለው ብዙ ጊዜ ወጣቶች ማዲያት አውጥተው አልባሌ ቦታ ሲሆኑ አዝናለሁ። ራስንም አለመጠበቅ ለወንዱም ለሴቱም ነው። ያለ ጊዜያቸው እኮ አንቶ የሚባሉ አሉ። እንደዛ ቆዳ ሚያስ አሁን አንቱ አሰየኝም ብዙ በጭራሽ። እኔ ማለት ኬሚካል እሱን እያሰብኩ ጭንቅላቴ ሊፈነዳ ሆነ። የምናወጣው ብሩን ላይ የመጣብኝ ነው። እሺ ውድ ተመልካቾቻችን እንግዲህ ጨዋታችን እኔ በቃ ግራ እያልኩ ቀኝ እያልኩኝ አልጠግብ ብያቸዋለሁ። እናንተም እንደኔ እየተከታተላችሁ እንደሆነ እንግዲህ ባለሙሉ ተስፋ ነኝ።
እዚህ አልገል ሆቴል ኤንድ ስፓ ዛሬ ስፖንሰር ተደርገን የጾም ብፊያቸውን እንድንቀምስላቸው እንዴት አድርገው እንደጋበዙን ዛሬ ለዛም ነው እዚህ ይዣችሁ መምጣት የፈለኩትና እንደው በደንብ እንድንጨዋወት እኔም ምግብ አልበላሁም እናንተንም እንዲሁ ሳንከወከዋችሁ ስለነበረ እንደው ምግብ በልተን ብንመለስና ጨዋታችንን የሽዬ የቆመችበትን ቦታ አሁን አይተሻል። በጣም ደስ የሚል ወሬ እና እኔና አንቺን ደግሞ በጣም የሚመለከተን ነገር ስለመሰለኝ ምሳ በልተን ስንመለስ ጨዋታውን እንቀጥልላችኋለን። ውድ የዘመናዊ ሾው ተከታታዮቻችን እንግዲህ እንደዚህ መሰሉ ዘመናዊ ሴቶችን ከዚህም በኋላ ስለማቀርብላችሁ ይሄን ዩቲዩብ ቻናል እየገባችሁ ሰብስክራይብ አድርጉ። እንግዲህ አብራችሁን እንግዲህ ገበታ አንሱ። እናንተም አጠገባችሁ ምግብ ካለ እየበላችሁ ከኛ ጋር ተጫወቱ ለማለት ነው። ምግብ በልተን እዚህ ጋር ቡናችንን ይዘን ተመልሰን እንመጣለን። አብራችሁን ሁኑ። እሺ ውድ የዘመናዊ ሾው ተከታታዮቻችን ቆንጆ የጾም ቡፌ ምግብ በልተን መመለሳችን ነው። ምሳው እንዴት ነበረ? ድንቅ ነው። ቆንጆ ነው በጣም። ወደ ኋላ ወሰድሽ። አዎ በተለይ በሸክላ የቀረቡ ምግቦች በጣም አስታወሱ። በሸክላ የጾም ወጦች በሙሉ በሸክላ ነበሩና በጣም ጣዕም አለው። ሸክላ ደግሞ በጣም ቆንጆ ነው። በሸክላ ጥቅሙ በጣም ጥቅም አለው። አንደኛ አበርድም፣ ሁለተኛ ደግሞ በኬሚካል ያልተሰራ አፈር ንጹህ አፈር ነው። ብረት ድስት ብዙ ይቃጠላል። ያ የተቃጠለው ደግሞ አንዳንዴ ቃሪ ይባል ለጨጓራም ለሌላውም ነገር ጥሩ አይደለም። ሸክላ ጥሩ ነው። ቤት እንኳን በሸክላ የተሰራ በሽታ የለውም ይባላል። ኬሚካል የለው። ሸክላ ቆንጆ ነው። በጣም ነው የምናመሰግንሽ። ድንቅ ነው። ለእኔ በተለይ ጠብቀሽኛል። እሺ እኔ ደግሞ አዱዬ አንድ ሸክላ ነው ቤት ያለኝ የሽሮ አይዞሽ አንዳንድ የሽዬ ምስቲ ቆይ ሳትዋሽ ልጠይቅ አለኝ ግን በደንብ አልተጠቀምኩበትም እያለሁ በቅርብ ነው የገዛሁት ለሽሮና ለሽሮ ማቅረቢያ ለጥብስም አንዳንዴ ይደረጋል ግን እንደው ያን ያህል በጣም ጊዜ ወስድብናል ብለን እናስባለን ግን አይወስድም። አሁን አሟሽተው እኮ ነው የሚሰጡት። ለመሞቅ አይወስድም። አንዴ ከጋለ አይበርድም። አንዴ ከጋለ ማድረግ ሸክላ እንዳይል ደግሞ በደንብ እናቶች ንፍሮ መንቀቀልበታለን። መጀመሪያ ቅቤ ስናነጥርም የመጨረሻውን እሱ ላይ አድርገን በደንብ እናጥበዋለን። አይበላሽ። ጠየቅ የፈለኩት ስለ አመጋገብ ነው ያሰብኩት ነበር። ቅድም ስለ ውበት አጠባበቅ አነሳንና ብዙ ጊዜ ከኛ ቀደም ያሉት አምሮባቸው ስናይ አይ በደህና ጊዜ ያስገቡት ነው ወደ ውስጥ የገባው ነው ይባላልና ከመቀባቱም ውጪ አመጋገብ ላይ እንዴት ነበረ? በደንብ ይበላል ይባላል ያኔ ስናው ቅቤው ግን እንዴት ነው የሚደረገው? ሴት ልጅ የምታረገው ጥንቃቄ አመጋገብ ላይ ያኔ እንዴት ነው የሚለውን በደንብ ማወቅ ፈለኩኝ። እኔም እንዳልሽው ላይ ሰው አመጋገቡን ይመስላል ይባላል። ዝም ብለን ሁሉንም ነገር ከበላንና የሚጠጣውንም ካልመረጥ ለሰውነታችን ያው በሽታ ነው። ሰው የሚባለው ፍጥረት አካሉ ማወቅ አለበት። ምንድን ነው የሚፈልገው የኔ አካል? ሁልጊዜ ሐኪም ቤት መሮጡ አይደለም፣ ክኒን መውሰድ ብቻ አይደለም። የምንበላው መድኃኒት ነው። እንደ መድኃኒት ነው የምንጠቀምበት። የተዘጋጀውም ለዛ ነው። አትክልትና ፍራፍሬ በብዛት ብንበላ፣ ጎመናችን፣ ፋሶሊያው መድኃኒት ነው ለኩላሊት። እንደውም ፋሶሊያ በጣም ቆንጆ ነው። በዚህ በገልጸው ውሃውም ይጠቅማል። ብንበላውም ደግሞ ጥሩ ነው ለኩላሊት ይባላል። መልካሙን መብላት። ቡናችንም መጣ በዛው። ቡናችንን ደግሞ እየጠጣን ሻዲ ያቋረጥሽ ቡናው ስለጠጣ ነው። ግድ የለም። ቅቤው እናቶች ሲያነጥሩ የሚጨምሩት ቅመም ራሱ ቅቤውን ኮሌስትሮልን የሚያወጣ ነው። አሁን በሳይንሱም ሲመረመር አሁን እርድ መድኃኒት ሆኖ ተገኘ። እንደዛ ሲነጠር እንትኑ ከታች የሚወርደው የሚተኛው ነው ኮሌስትሮል የሚያስይዘው። አሁን ዝም ብለን ለብ አድርገን በችኮላ የምናነጥረው ቅቤ ያው ከዘይቱ አይሻልም። ዘይት የተቃጠለ ነገር ነው። መልሰን አቃጥለን ነው ደግሞ የምንበላው።
ቅቤ ግን አይቃጠልም። እንደውም ማየትሽ እንደሆነ ውጭ ነው ይጠብሱበታል። ቅቤ የመቃጠል እንትን የለውም። ስለዚህ አመጋገብ ወሳኝ ነው። ስፖርት ሳልሰራ በጣም ለሰውነቴ ጠዋት ተነስቼ ስፖርት ሰራለሁ። በቀዝቃዛ ውሃ እታጠባለሁ። ሙቅ ውሃ አልወድም። ለቆዳችን ቀዝቃዛ ውሃ በጣም መልካም ነው። አመጋገባችን ላይ መጠንቀቅ አለብን። ሽንኩርት አሁን የሽንኩርት ሰላጣ በጣም መድኃኒት ነው። ሽንኩርት ብንበላ ሽሮዋ ላይ ሽንኩርት ነስነስ አድርገን ብንበላ የተቃጠለ በተቃጠለ ከምንበላ በሸክላ ድስታችን አድርገን እለዋ ላይ ሽንኩርቷን ነጭ ሽንኩርቷን ነስነስ አድርገን ብንበላ መድኃኒትነቱ ሳይጣሁን መድኃኒት ተብሏል። እናንተም እየተቀበሉኛላችሁ እሱ ብዙ ነገር እየመጣ ነው። ስለዚህ እናቶች ያመጡት ነው። ይሄ ሁሉ የእናቶች ነው። አሁን ተጣርቶ የመጣው ይሄ የተቀመጥንበት ሶፋ ከየት መጣ ብትይ እናቶች መደብ የሰሩትን ነው የውጭዎቹ ወስደው ሶፋ ያደረጉት አይደል? አልጋው፣ መቀመጫው፣ አመጋገቡ። አሁን የኛ እንደውም ምግብ እየተመረጠ ውጭ እየሄደ በብዙ ዋጋ እየሸጡት ነው፣ ይጠቀሙበታል። እኛ እዚህ አልተጠቀምንበትም። እና አመጋገብ ወሳኝ። አመጋገብ ለፊት፣ ለቆዳ፣ ለአጥንት። አሁን ቫይታሚን ዲ ጣጣን ብለን የምንጮኸው ከአመጋገባችን ነው። ቡናዋንም እንዳለው ዶክተር በጣም አጣፍጬ ራሴ ቆልቼ ራሴ አፍልቼ ጠጣለሁ። ብዙም የተንተከተከ ቡና አያምረኝም። ወዙ የጨረሰ ለልብ ጥሩ አይደለም። አሁን እሳቸው ሲናገሩ ብዙ ነገር እየወሰድኩ ነበር። አንድ እርድን አነሱ። እኔ በቅርብ ወደ ኢንዶኔዥያ ሄጄ ነበርና ጠዋት ላይም ሆቴልም ላይ እንደሚቀርበው የኸርባል ሻይ ብለው እርድ እያለ ነው የሚጠጣ። ሁሉም ነገር ጓሮ ላይ ያለው ብዙም በፋብሪካ ሂደት ውስጥ ሳያልፍ ተስተካክሎ መጥቶ ይቀመጣል። እኛ አለን፣ ግን ሁሉ ነገራችን ላይ አበሳሰላችንም በጣም የበዛ ነው አሁን እያሉ ነበረ። ነጭ ሽንኩርቱን አሁን ከምባታ ደግሞ ይዤ ነበር በቅርብ ከሄድኩት። ሽሮ ተሰርቶ ምንም ሳትበስል ነጭ ሽንኩርቷ ተከታትፋ እላዩ ላይ ታደርጋለች። ዝም ብሎ ብቻ ሊወጣ ሲል ከዛ ሰብኩት እንዲህ በቀላሉ ማድረግ እየቻለን እንዲጣፍጥልን ብለን የምናወጣው ጊዜ፣ ጉልበቱ፣ እንደገና ደግሞ የምናጠፋው ንጥረ ነገር በጣም ይበዛልና ትልቅ ትምህርት እኮ ነው። አይገርምሽም? የሽዬ እንደው ሳረሳት ግን ቅድም የተነሳችው ነጥብ እንዳታልፈን የኔና ያንቺን ደግሞ ጀነሬሽን አሁን በጣም ይመለከታል ብዬ ስለማስብ ቅድም አዱ ስታወሪ ማለት ነው ስለ ፊት ፕሮዳክቶች ስታወሪ ነበር። ራሴ ነው የምሰራቸው እኔም ስለማቅ ነውና የራሷን ፕሮዳክቶች ራሷ ናች የምትሰራቸው ከፊት ሳሙናዋ ጀምሮ ማለት ነው። እኔ እንዳውም ግርም የሚለኝ ነገር ለፊታችን የምናወጣው ዴይ ክሪም ይባላል፣ ናይት ክሪም ይባላል፣ ስክራብ ይባላል አይደል? በጣም ማአት ነገር እዚህ ጋር እንደው ዛሬ አንድ የስኪን ኬር ባለሙያ ቢኖር እንደው ደስ ይለኝ ነበር፣ እንደው እንትኑን ለማነጻጸር ማለት ነው። በጣም ብዙ ሰው እንዴት እናድርግ ብር የለንም እንደዚህ ራሳችንን መጠበቅ አቃተን ምናምን ለሚሉት ሰዎች ስለ እውነት ትልቅ መልስ ነው ቅድም ያለችው ብዬ አስባለሁ። አንቺ እዚህ ላይ ምን ታስቢያለሽ? በጣም ብዙ እህቶች እንግዲህ አሁን ዘመኑም ራሱ እርስ በርስ ኮምፔር መደራረግ፣ የሶሻል ሚዲያው አምሮ መቅረብ በሜካፕ ሁላችንም መጀስ ኦኬዥን ሲኖረን ያው ሁሌ ያናርገው እንጂ እኔ ለምሳሌ ስብሰባዎች ሊኖሩኝ ይችላሉ፣ ኢቨንቶች ሊኖሩኝ ይችላሉ፣ እንደዚህ እንደ ዛሬ እንደናንተ ፕሮግራም ሊኖረኝ ይችላል። የሆነ ባልደፍርም ዳማች ቦክ ያለ ሜካፕ ነው ላይት ሜካፖች እያረኩኝ እወጣለሁኝ። እና አሁን አዱዬ ካንቺ የተማርኩት ነገር አለ። በራሳችሁ አጊጡ። ስኪን ኬሮችን ራሳችሁ መስራት ትችላላችሁ። በእጃችን ያለ ነገር አሁን ቅቤውን አነሳች፣ በጣም ብዙ ነገር አንስተሽታለች። አለመርሳት፣ ታጥቦ መተኛት፣ ንጽህናውም አብሮታል። እንደው የሚገርምሽ ምን አለች ከነ ሜካፓችሁ ማታ ስንፍናም አንዳንዴ ድክም የሚልሽና ከሆነ ቦታ ላይ ስትመጪ ልትተኝ ትቻለሽ። በእርግጥ እሱ እንኳን ያው ከባድ እንደሆነ የምናውቃለን። የሆነ ጊዜ እንደው የምንሰማው ሜካፕ ፊት ላይ አድርጎ ሲያደርግ ጠዋት ያሳምራል
ብሎ የሚያስብም ሰው አገኘ እና ተቀብቶ ማደር አለመታጠቤ እንዲህ ብለው ነው አንዳንዴ ያሳምራል አይነት ነገር የተሳሳተ እንዴት ነገር አለ። ስትገላበጭ ራሱ እስቲ አንቺ እዚህ ላይ ምን አስተያየት አለሽ? መቼስ እኛም ስለምናየው ሶሻል ሚዲያውም ላይ ኑሯችንም ላይ አንቺም ለስብሰባ እንግዲህ በየቦታው ትሄጃለሽ፣ ኢቨንቶች፣ ሰርጎች አሁን አንድ አይነት ሆኖ መቅረብም ሆኗል አይደለ? ሜካፑ እኔ አዱዬ ምን አስባለሁ መሰለሽ ቅድም እንዳልሽው ዘመን ያመጣውን ነገር ተከትሎ መሄድ መልካም ነው። ነገር ግን ራስሽን በሚያጠፋ መልኩ ይሄ ናቹራሉን ኮምፕሊትሊ በሚያጠፋ መልኩ ባይሆን ጥሩ ነው። አርቲፊሻል የሚለው ቃል ራሱ ያው ናቹራሉን ይዘሽ ቢሆን መልካም ነው። ይሄ የኔ የግል አስተያየት ነው። ይሹዬ እስቲ አንቺስ ምን ታስባለሽ? አሁን እኛ ጋር አማራጩን በዛ መሰለኝ። አሁን እኛም እንጠቀማለን። አሁንም ትንሽ አድርገናል ሜካፕ አይደለ? ለስራም እንዲያልን በፊትም ባላቸው ነገር ላይ የማጌጡ ነገር አለ። ኩሉንም ሌላውንም በተገኘው ነገር አጊጦ መውጣት ከበፊትም የተለመደ ነው። የኛ ምንድነው ፉክክሩ በጣም የበዛ ሆነ። የምንሰማው ሰው ብዙ ሆነ። አሁን ላይ ትልቅ ብር የወጣበት ነገር ብቻ ፊታችንን የሚሰራልን ይመስለናልና አሁን በቅርብ ጊዜ ራሱ እኛ የምንጠቀማቸው የፀሐይ መከላከያ ሰንስክሪኖች ቀለል ያሉ ነበሩ። ብዙም ናቸው፣ ኪስ አይጎዱም። ከእንደገና ሐኪም ጋር ታይተን የሚጠቅመን አይነት ለቆዳችን የተስማማ ነበር። አሁን ደግሞ መጡ የሜካፕ ታች ያላቸው ሜካፕም ተጨምሮባቸው ወደ ማሳመሩ ከፀሐይ መከላከሉ ባሻገር ታያቸዋለሽ ምን እንደሚያካክሉ። በጣም ትናንሽ ብራቸው ብዙ ቢዝነስ ነው ያማከለ። ከዛ በኋላ ምን ይደረጋል? ደጋግማችሁ አድርጉ፣ በደንብ ተቀቡት የሚለው ነገር ይቀርና ያቺ ነገር እንዳታልቅ በስሱ ዋናውን የጤና መጠበቁን ነገር ይስትና ወደ መዋቡ ብቻ እያተኮርን እንሄዳለን። ከዛ ደግሞ አይነቱ አበዛዙን ይገርመኛል። እኔም የተወሰነ እጠቀማለሁ፣ ሞይስቸራይዘር እንዲህ እጠቀማለሁ። ግን በዛ ደረጃ ስራም ነው የሆነብን፣ ፈተና ነው የገባነው። ሳየው አንዳንዴ ሶሻል ሚዲያው ላይ የምናያቸው ሰዎች 5-6 አይነት ነገር በተከታታይ ለአንዴ ስለመውጣት ያንን ሲያረቁ ያለው እና መጠቀሙ ውበትን መጠበቁ ጥሩ ነው፣ ግን ማንን እየጠየቀን ነው እያደረግን ያለ ነው የሚለው ነገር ነው የሚያሳስበኝ። ውድድራችንስ ከማን ጋር ነው? ሜካፕ እንጠቀማለን። ሜካፕ ያለንን ነገር ወጣ አድርጎ እንዲያሳየን እንዲያሳምረን ነው እንጂ እኔና ራሄል እንድንመሳሰል አንድ አይነት መልክ እንድኖረን አይደለም። ወይም ደግሞ እቺ ማናታ አቃታለሁ እስክንባል ድረስ ራሳችን ሊጠፋ አይደለም። እና እኔ አሁን ቀለል አድርጋችሁ ስሩኝ እላለሁ። ዜና ስናነብ አሁን ሜካፕ ተሰርተን እንገባለን፣ ይታወቃሉ። ብዙም ውጪ ላይ ብታየኝና እዛ ላይ ብታየኝ ልዩነት እንዲያመጣ አልፈልግም። ፀሐዩን የሚከላከል ላይቱን የሚከላከል እንዲህ ነገር እንዲሆን ነው የምፈልገው። ግን አንዳንዶቹ አያምርም እንዲህ እኮ አይደለም የከሌና የተሻለ ሜካፕ አይንሽ ጋር በደንብ አልተሰራም፣ እንትኑ ጋር እንዲያሉንም እንትን አልተቀጠለም፣ ብዙ ነገር ያነሳሉ። እና እኔ እንዳሁን የማይስማማኝ ነገር እሱ ነው። ከዛ ደግሞ ሰው በዛ ይሰፍረናል። አሁን አንዳንዱ ሜካፕ ያልተቀባች ሴት ነው ደስ የምትለው ናቹራል ሴት ጠፋ ይላል። ከዛ በኋላ ሲከተሉ የምናየው ደግሞ እነዛን ነው። ቆንጆ ብሎ ሲያደንቁ የምናየው እነሱን ነው። ስለዚህ እውነት ሰውም ተፈጥሮን ይወዳሉ ወይ ተመልካቹ? እኛስ ደግሞ በተፈጥሮ ብናጌጥ ያንን ራስ መተማመን እናመጣዋለን ወይ የሚለው ነገር በጣም አሳሳቢ ይመስለኛል። የሆነ ነገር ይነቀስልናል። ያማረን ጊዜ ጥሩ ናችሁ እንባላለን፣ በደንብ የተቀባን ጊዜ ያው ሜካፕ አበዛሽ ብሎ ደግሞ በዛኛው መንገድ የሚመጣው እንዳለው ነው። ትንሽ ደግሞ በተፈጥሮ ላጌጥ ሲባል የተፈጥሮ ማንነትን መልክን እንደ መሳሪያ አድርገው ደግሞ የሚተቸው አበዛዙ አይደል? በአካላችን ሴት ልጅ በአካላዊ ቁመኗ ጥሩ ተሰምቷት እንዳትሄድ ይደረጋል። አሁን አንዳንዴ በጣም አዝናለሁ። አሁን እኔ ወፈር ያልኩ ነኝ አይደለ? ሌላ የአፍሪካ ሀገር በስራ አጋጣሚ ሲሄድ ብዙ አልሸማቀቅም። እዚህ ደርባባ የውበት መለኪያ ነው ይባላል። ግን ደግሞ የሆነች ፈረንሳዊት አይነት ሴት እንደሆን ደግሞ ይፈለጋል የሚጠብቅብኛል። እና የውበት መስፈርታችን ራሱ በጣም የተዛባ ነው የሚመስለው። የድሮዎቹ እንደው አንድ መለኪያ ሴት ስትባል ቆንጆ ሴት እንዲህ ናት፣ ድርብብ ያለች ሴት እንዲህ ናት የሚባል አንድ ወጥ መለኪያ ያላቸው ይመስለኛል። የእኛ ግን መላቀጡ ሳይጠፋ አይቀርምና እሳቸው ቢነግሩን ደስ ይለኛል። አካላዊ ቁመና አካላዊ ቁመናውን ልክ ነሽ ምንድን ነው? ሰው ራሱን ማወቅ አለበት። ሴት አንድ ሴት እንዴት ነው በእንተው
ፈረንጁ እንዳልሄድባችሁ እንጂ ኮንፊደንስ ሊኖራት ይገባል። እኔ አካላቴን ማሳመር እችላለሁ፣ ደግሞም ቆንጆ ነኝ ብላ ማመን አለባት። የተሰጣት ጸጋ ነው። ብዙ መለወጥ እንችላለን፣ ልናነጣ እንችላለን። ቆዳችን ራሱ የተፈጥሮ ውበት ይዞ ነው የሚወለደው። ያንን እያጠፋ ነው። ከማጥፋት ለማሳመር እያልን ከምናጠፋው ያለውን በምን እናሳምር? አሁን ቅድም ራሄልዬ ያለ መነጽር ታነባለች አለችኝ። አይን በጣም በጣም ሴንሲቲቭ ነገር ነው፣ ልንጠብቀው የሚገባ። አይናችንን አልጠበቅነውም ኢትዮጵያ ውስጥ በእውነት ለአቧራ እናጋልጠዋለን። በኩሉ ቅባቱ ይሄ ሜካፑ ለምሳሌ ተቀብቶ ሲተኛ አይን ውስጥ ይገባል። ያ ኬሚካል አይን ውስጥ ይገባል፣ አይን ያፈሳል። የምንበላቸው ጣፋጮች ጥርስ ያበላሻሉ። አሁን ከዚህ በላይ ነው ማወራልሽ። ብዙ ልንጠነቀቅ ይገባናል። አካላችን ደግሞ አሁን ርቾዬ ቆንጆ ተኩላ ያበራለችና ሌላውም እንደዛ በቃ ብሎ አይሆንም። ለቀይ ሰውም ይሆናል፣ ለጠይምም ይሆናል፣ ለጥቁር አለ። አሁን ማየው ጥቁሯ የቀይ ሴት ተቀብታ ትወጣለች፣ ውበቷ ሌላ ይገኛል። ቀዩም ደግሞ እንደዚህ ራሳችንን ማወቅ ይጠቅማል። የምመክረው ወጣቱ በሙሉ ወደኛ ጭልጥ ብሎ አይግባ። አሁን ለምሳሌ አሁን ከነጮች ነው ይመጣልን ይሄ ሜካፑም ሁሉም እኛ ጋር አልነበረም። ግን እስቲ እናያቸው የነሱን አሮጊቶች ወጣቶችም ቆዳቸውን እንየው እስቲ። እንደ ኢትዮጵያ እንትን አለው ወይ ወዝ አለው ወይ? የኛ እኮ ቢያድርም ወዝ አለው። እነሱ በጣም ተጠንቅቀው ነው። ቀደም ስትናገሪ ልጄ ውጭ ስትሄጂ አንዳንድ ባህሎች የምግቡን የምኑን አየሽ። በአሁኑ ጊዜ ዝም ብለን መሄዳችንን እንጂ እንደሄድን ለአንድ ሰዓት እንኳን ብትኖረኝ እኔ ሌላ ሀገር ከሄድኩ ቶሎ ብዬ ባህላቸው ላይ ነው ማተኩረው። ይሄ የሚያብሉት አበባው ምናምኑ አይደለም፣ ሀገሬ ሞልቷል። እሱን ካዘጋጀው የአማርኛውንም የእስራኤሉም የአረቡንም የሌሎቹንም ሀገሮች ከነ ምግባቸው ነው ማጠነው። አሁን እኛ ስኳር እንትን ነው የምንበላው። እኔ ስኳር አልቀምስም፣ አልበላም። ቆዳ ያረግባል ስኳር ያረግባል። እስቲ ስጋ ቆዳ ውስጥ ጨምሪ። እኔ በቃ ሽምቅቅ እያልኩኝ ማለት ይገርማል አይደል? ስጋውን እስቲ ስኳር ውስጥ አድርጊው ላል ቆዳችንን እንደዛ ያላሽቀዋል። ያለ ጊዜው ይረግባል። ስኳር በሽታ ይመጣል፣ ደም ብዛት ይመጣል። ከጭንቀት ጋር ያ ሁሉ ይደራረብና ሰውን እድሜ የእግዚአብሔር ስጦታ ነው። እርጅናን ወደኋላ ማስቀረት ይቻላል፣ በጣም ይቻላል። አሁን እኔ የሚገርምሽ አንዳንድ ጉዳይ ገጥሞኝ ነው እንጂ በፍጹም ከዚህም በጣም የተሻልኩ ነበርኩ። በጣም ነው ደስ የሚለው። አንድዬ እዚህ ጋር የኛም ጥያቄ እንዲመለስልን ደርባባ ሴት የሚባለው በአሁን ሰዓት ደርባባ እኮ ናት ሲባል ይሄ ሞላ ያለ ሴት አይደለ የምንጠብቀው በብዛት። ደርባባነት ግን ሞላ ከማለት ጋር ይሄዳል? አይሄድም። ከውጭ ነገር ጋር አይገናኝም። ደርባባነት ውስጥ ያለ ጉዳይ ነው። እኔ ደርባባ ምላት ሴት አይቼ ከአካባቢዋ እንዴት ነው የምትኖረው? ትህትናዋ። አንዳንድ ቦታ እኮ ሄደሽ እንደው ሆቴልም ስትገቢ አንዳንድ ራሷን ረጋ ያላረገች ሴት ይሄ እዚህ ላይ ፈሰሰ ብላ ስትሳደብ ታያለሽ። ያ በጣም ለብሳ ድርብብ ብላ ደርባባነት ያበላሽባታል። ውስጥ ያለ ነገር ነው፣ ከአኗኗር ጋር የተቆራኘ ነው። ደርባባነት፣ መካሪነት፣ እግዚአብሔርን መፍራት ሁሉን ያጠቃልላል። እግዚአብሔርን ስትፈሪ ሰውንም ታከብሪያለሽ። ቃል ማንበብ በሁሉም ሃይማኖት ያለ ቅዱስ መጽሐፍ የሚመክር ነው። የሚገርም ምሳሌ አሁን በሙሉ ብታነቢው አኗኗርሽን እንዴት እንደምትኖሪ እንዴት እንደምትሄጂ ቅድም እንደጠቀስናት ሴት ብዙ ምክር ይመክራል። ከእግዚአብሔር ቃል እንመከራለን፣ ከእናት ከአባቶቻችን እንመከራለን። ያንን ወደ ተግባር ስንለውጥ ደርባቦች እንባላለን። ውስጥ ነው ያለው እንቁ፣ ያቺ ቀይ እንቁ
እሷ ነች ደርባባ ሴት ለን። ውድ የዘመናዊ ሾው ተከታታዮች ዛሬ በኤልገል ሆቴል እና ስፓ ያደረግነውን የሁለት ትውልድ ንጽጽር በዘመናዊ የአኗኗር ሁኔታ ላይ እንደወደዳችሁት በማመን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እያሰፈራችሁልን ይሄ ውይይት በሚቀጥለው ሳምንት ልጆች አስተዳደግ ላይ የጋብቻ ጥያቄና የሴት ልጅ ወጥታ ስለመስራት ያመጣው ተጽዕኖ፣ ራሷን እንዴት መጠበቅ እንዳለባት፣ በአጠቃላይ ዘመናዊ ሴት በሁለቱ ዘመናዊዎች እይታ ዘርዘር ባለ ሁኔታ እናቀርብሎታለን። ይህንን ቻነል ሰብስክራይብ በማድረግ ቤተሰብ የሆኑ ዘመናዊነትን ከተለያዩ ዘመናዊዎች ጋር ይማሩ፣ ይለማመዱ። የሳምንት ሰው ይበለን። ዘመናዊ ሾው